ጉድ ነው ቤተሰቦች። እንግዲህ ኧረ ምን አይነቷ ናት! ጉድ ነው ማለት ነው። እንግዲህ ሀዩ እብደቷ እንግዲህ እየጨመረ ነው ማለት ነው። እንግዲህ አልታወቀላትም። እንግዲህ ቤተሰቦቿም ወደ ሐኪም ቤት ማስገባት ትተዋሉ ማለት ነው። እንግዲህ ዛሬ ያየ ነው ማለት ነው። ጉድ ነው። ያሱ እንግዲህ አዳማ ሄዷል ማለት ነው። ወጌሻ ይዞላት እንግዲህ ከሰኢድ ደብድቧታል ብሎ ያው በሰኢድ እጅ ተመታለች እና ያው ሰውነቷ ተጎድቷል በሚል ወጌሻ ይዞላት ያሱ ወደ አዳማ ሄደ ማለት ነው። ሀዩ ጋር ማለት ነው። ሀዩ ጋር ከሄደ በኋላ እንግዲህ በስንት መከራ ከፈተችለት ገባ ማለት ነው። ወጌሻዋን ይዞ ትንሽ እንግዲህ የታመምሽበት ቦታ መታሸት አለብሽ ብለው እንግዲህ ባዝሊን ቂቤ ምናምን ሁሉ ነገር ነው እንግዲህ ይዘውላት የሄዱ። ያው እንግዲህ ወጌሻ በባህላችን መሰረት ይታሻል ሰውነት ስብራት ውልቃት ካለ በሚል ቅጥቅጥ ካለ በሚል እንግዲህ በዛ መልክ እንግዲህ እንድትታሽ ወጌሻ ይዘውላት ይሄዳል ማለት ነው። እንግዲህ ወጌሻ ይዞላት ከሄደ በኋላ እሷ እንዴት ጫፌን እንዳትነኩኝ፣ እኔ መታሸት አልፈልግም፣ ሰውነቴን እንዳትነኩ፣ እኔ አንተ ልታስታርቀኝ ነው የመጣኸው፣ እኔ መታረቅም አልፈልግም፣ እንዲፈታኝ ነው የምፈልገው ብላ ያሱን ማለት ነው እንግዲህ ጥርሱን ለመስበር ደረጃ ደርሳለች ማለት ነው። በጣም በሚገርም ሁኔታ እንግዲህ መጀመሪያ ስናየው ጥርሱ ጤነኛ ነበረ። እንግዲህ በመጥበሻ ጥርሱን ብለዋለች ማለት ነው። እንግዲህ ይቀጥላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል የተከታታይ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉም ሰላም ነው። በያላችሁበት ሰላማችሁ በዚህ ተረፍረፍ ይበል እያልኩኝ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ በቅንነት አበረታቱኝ እላችኋለሁኝ። እንግዲህ የነ ሰኢዶ የነ ሀዩ እንግዲህ በቃ ድራማቸው በቃ ቪዲዮቸው እንግዲህ በጣም የሚያስቅ ነው፣ በጣም የሚገርም ነው። ብቻ ብዙ ነገሮችንም እያየንበት ነው። በቃ የማይጠበቅ የማይታመኑ ነገሮችን በቃ እየሰማንበት ነው። በጣም እንጃ እቺ ልጅ ከቀን ወደ ቀን ይዛቸው የምትመጣው ነገሮች በጣም የሚያስጠላ ነገር እየሆነ ነው ማለት ነው። እቺ ሀዩ የምትባል ማለት ነው ወደ አቅሏ እንግዲህ ቤተሰብ የላትም እንደ እኔ ወደ አቅሏ እንድትመለስ እቺ ልጅ መደረግ አለባት ማለት ነው። ቀስ በቀስ እንግዲህ ወደ ሌላ ነገር እየሄደች ነው። ጤነኛ አትመስለኝም። የጤነኛ ሰው አስተሳሰብ ያላት አይመስለኝም። እንግዲህ ዛሬ ያሱ ማለት ነው ወደ አዳማ ሄዷል ማለት ነው። እንግዲህ ያው እንደ ቀረቤታቸው እቺ ልጅ ተጎታለች እና ያው ሰኢድ ጋራ ባለ መስማማት እንግዲህ በተፈጠረው ድርጊት እንግዲህ ለመደብደብ ለመመታት ደርሳለች። እንደ ማንኛውም ባልና ሚስት እንግዲህ ሲጋጭ ያው ቤት ውስጥ የሚፈጠር ነገር ነው እና ያው ሰኢድ ባለፈው እንግዲህ ትንሽ ተጋይተው እንትን አርጓታል ማለት ነው። ደብድቧታል፣ በቀበቶ መቷታል ማለት ነው። በቀበቶ እንግዲህ ተመታለች እና እቺ ልጅ ተደብድባለች እና እንግዲህ እስቲ እኔ ደግሞ እንደ ቤተሰብ እንደ ወንድም ከጎኗ ልሆንና እስቲ ወጌሻ ይዤላት ልሂድ ብሎ እንግዲህ ያቅሙን እንደ ቤተሰብ እንግዲህ እንደሚያውቃት ሰው ወጌሻ ይዞላት ይሄዳል። ያሱ እንግዲህ ወጌሻ ይዞላት ሄደ። እንግዲህ ነይ ቤት ከፍታለት እንግዲህ ገብቷል ማለት ነው። እንግዲህ ወጌሻዋን ጋር ለመምጣት ያው ቆየች። ያው ወጌሻዋ ጋር እንግዲህ ተገናኙ። ወጌሻዋም ጋር ከተገናኙ በኋላ እንግዲህ ምንድን ነው የሚያምሽ ቦታ ንገሪያትና እንግዲህ ያው ቂቤም ቫዝሊም ለመታሻ የሚያስፈልጉ ነገሮችን ይዛላት ነው የመጣችው። እንግዲህ ያው ሰውነትሽም ያው እያነከሽ ነው ያለሽውም እና በታሺ ብሎ ይዞላት መጣ። ሀዩ ግን እኔ ወጌሻ አያስፈልገኝም፣ መታሸትም አያስፈልገኝም፣ እንዲችም ሰውነቴን እንዲነካ አልፈልግም። ያሱ ራሱ እንዲህ የቱ ጋ ነው እስቲ ብሎ እንዲህ ሊነካት ራሱ እንዳትነካኝ እያለች ጩኸቷን ትለቃለች። እና እኔ መታሸት አልፈልግም፣ እናንተ ልታስታርቁኝ ነው ወይ የመጣችሁት? እኔ መታረቅ አልፈልግም። በህግ ፊት ሄጄ ከሰኢዶ ጋር ፍቺ ነው የምፈልገው። በህግ ነው እንድጠይቀው ነው የምፈልገው። ፊቴን አታይም ወይ? ፊቴን እንደዚህ አበልዞት
በምንድን ነው የመታሽ እንዴ? ቀበቶ ደግሞ በኦሪጂናል እና ፎርጂድ አለ እንዴ? በቀበቶ ነዋ የመታኝ። ኦሪጂናል እና ፎርጂድ ቀበቶ አለ እንዴ? እሱ ደግሞ በምን አይነት ቀበቶ ነው የመታሽ ሲላት ማለት ነው። ኦሪጂናል እና ፎርጂድ አለ እንዴ? እንደዚህ የምትለኝ ይቀጠቀጠኝ አላየህም? እኔ እሱን እንግዲህ ትላንትና ደግሞ ፈታ ለፍቺ ጠይቃ ነበር። እኔ ከአንተን ትቼ የት ነው የሚሄደው? ቅበረኝ፣ አንተው ጋር እዚሁ ቅበረኝ፣ እዚሁ ቅበረኝ ብላው ነበር ለሰኢድ ማለት ነው። እዚሁ ነው የምትቀብረኝ። እኔ አንተን ትቼ ከዘመዶቼ ሁሉ ወጥቻለሁኝ፣ ከሚያውቁኝ ሰው ሁሉ ተራርቄያለሁ፣ የትም የምገባበት የለኝም ብላ ነበር ማለት ነው። ዛሬ ደግሞ ለያሱ ምን አለችው? ፍቼን ያውርድልኝ፣ እኔ በህግ ነው የምጠይቀው፣ በህግ ነው የምጠይቀው። ህግ ፊት ለፊት ቀርበን የሚገባኝን ነገር በሙሉ እንዲያደርግልኝ፣ ካሳ እንዲክሰኝ። ስለዚህ በህግ ነው ልጠይቀው የምፈልገው። አሁን ሰኢድ የለም እንግዲህ ከቤት የለም፣ ሌላ ቦታ እንግዲህ ወጥቷል ማለት ነው። ቤት ለቆላት ወጥቶ ማይሆን አናቅም፣ የለም ማለት ነው። ስለዚህ እኔ በህግ ነው የምፈልገው፣ ከሱ ጋር መታረቅምም አልፈልግም እንግዲህ አለችው ማለት ነው ለያሱ። ያው እንግዲህ እንደተለመደው ያቺ ሱምያ አሮጊት ጋር ሄዶ ይሆናል። ያቺ ለዛች ለአሮጊት ብሎ ነው እኔን ደበደበኝ እንግዲህ በምትለው ሰዓት አንቺ ምን ምላስሽ ረጅም ነው፣ እዛ ምን ወሰደሽ፣ እሷ ጋር ሱምያ ጋር ምን ወሰደሽ አላት ማለት ነው ያሱ። አለ ኩላሃለን ቂቤም ይሆ እንደገና ደግሞ ይሆ ባዝሌም ይዘንልሽ መተናልና ትሽሽ ወጌሻዋም ትሽሽ እና ትንሽ ሻልሽ ይሆናል። ስለዚህ እኔ ወጌሻም አታሸኝም። ይዘው የመጣችውንም ቂቤ 1 ኪሎ ቂቤ አለች ደግሞ ወጌሻዋ 1 ኪሎ ቂቤ ይዤ መጥቻለሁ። እኔ እባክሽን ልሽሽና ልሂድ። እናንተ ይሄ ጉዳያችሁን በህግ እንትን በሉ፣ ግን እኔ ላሽሽ በሚል ነው ይዞኝ የመጣው። ስለዚህ ልሽሽና ወደሚሄድበት ልሂድ። አይ እኔ ምንም አታሽኝም፣ ቂቤሽንም ይዘሽ ሂጂልኝ፣ ገንፎ ሰርተሽ ቢበት። ኧረ ጉደኛ ናት። ቂቤ ይዘሽ የመጣሽውን ገንፎ ሰርተሽ ቢበት። እኔ ምንም የምታሽ ነገር የለም። ሲጀመር የኔ ህመም ሰኢድ እንደዚህ እንደቀጠቀጠኝ የቀጠቀጠኝ በዚህ ሀገር ሕክምና አይሆንም። ዱባይ ወስዶኝ ነው ሊያሳክመኝ የሚገባው። ዱባይ ነው እንጂ የምታከመው እዚህ ሀገር ውስጥ እኔ ለመናገር እውነት በጣም የሚገርም ነው። ዱባይ ነው ወስዶ የሚያሳክመኝ እንጂ እዚህ ሀገር ውስጥ ለእኔ እሱ ለደበደበኝ እዚህ ሀገር ውስጥ አልታከምም። እንዳትነኩኝ ዱባይ ወስዶ ያሳክመኛል። እንዴት ነው ዱባይ ወስዶሽ የሚያሳክምሽ እንዴ? እዚሁ ታሽተሽ እዚሁ ሀገር ውስጥ ትታከሚያለሽ እንጂ እዛ ከኔ ጋር ወጌሻዋም ራሱ ምን አለቻት እንዴ? እኔና አንቺ በምንግባባው ቋንቋ እየተግባባን የሚያምሽ ቦታ እየነገርሽኝ ልሽሽ እንጂ እዛ ሀገር የሰው ሀገር ላይ ሄደሽ በምን አይነት ቋንቋ ነው ተግባብተሽ ሕክምና የምታደርጊው ስትላት አይ ችግር የለውም በእንግሊዝኛ እንግባባለን እና ሰኢድ እዛ ወስዶ ነው እንዲያሳክመኝ በህግ የምጠይቀው። ህክምናው እንዲሁ እኮ በቀላል አትሄጂም። ታክመሽ ወጌሻው ታይቶ ወጌሻው ደግሞ ያሱ እንግዲህ ወጌሻ ምን ቦታ ጉድለት ምን ቦታ ህመም እንዳለሽ የአጥንትሽ ነገር የተነካ ምናምን ካለ ታይቶ ነው ወጌሻ ካልቻለን ወደ ህክምና እኮ የምትሄጂው ሲላት አይሆንም፣ ወጌሻም አይነካኝም፣ እዚህ ሀገርም አልታከምም። ቀጥታ የት ነው? ዱባይ ነው የሚሄደው። ዱባይ ይወስደኛል። የሆነውን ይሆንና ባለው ነገር ዱባይ ይወስደኛል። ዱባይ ወስዶ ያሳክመኛል። እኔ ከሰኢድ ጋር አብሬም አልኖርም። ሰኢድ እንዲፈታኝ ነው የምፈልገው። ማንም ሽምግልና እንዳይመጣ ከሰኢድ ጋር ታረቂ ብሎ ማንም ሰው እንዳይመጣ። አንተ ልታስታርቀኝ ብለክ ነው እንደ የመጣከው አለችው ማለት ነው። እንደዚህ እንግዲህ ስትለው እንደዚህ ብለው እንግዲህ ቆይ እንግዲህ አልክ በቃ አንሺ ልታሽ ምናምን አለችውና ጓዳ ገብታ እንግዲህ መጥበሻ ይዛ መጣ። ያሱን እንግዲህ ጥርሱን ወለቅ አረገችለት ማለት ነው። አናው አልከበርም ብለሃል አይደለ? እየተንቀለቀልከ ለእኔ ወጌሻ ፈልጋለሁ አልኩክ እንዴ ብላ እንግዲህ እሱ
ያው እንዲሻላት እንደ ወንድምነት እንግዲህ ተመታለች እና ጉዳት ደርሶባታል ብሎ እንግዲህ አዝኖ ይዞላት በመጣ እንግዲህ እጣ ፈንታው ምን ሆነ? ጥርሱን መውለቅ ሆነ። መጨረሻ ላይ እንግዲህ ቤተሰቦች እኔ ያላሰብኩት ነገር ገጥሞኛል እና ምንም መናገር አልችልም ብሎ እንግዲህ ጥርሱ ወልቆ አይተናል ማለት ነው። እንግዲህ ሌላም ይቀጥላል ማለት ነው። ሀዩ እንግዲህ ከቀን ወደ ቀን እብደቷ እየባሰ መጥቷል ማለት ነው። እብደቷ እየባሰ መጥቷል ከቀን ወደ ቀን ጤነኛም አትመስልም። ንግግሯም ሁሉ ነገሯም ስትታየ እኔ እንጃ ከቀን ወደ ቀን እያበደች እኔ እንጃ ብቻ እኔ ይቅር ይበለኛላ። ያው ከቀን ወደ ቀን አይምሮዋ በቃ እንትን እየሆነ መጥቷል ማለት ነው። በጣም ከባድ ነው። የምትናገራቸው ንግግሮች፣ የምታስባቸው በቃ የጤነኛ ሰው አስተሳሰብ አይደለም። እና እንግዲህ ወደ አቅልሽ ይመልስሽ ነው የምንለው። እና እንግዲህ ዛሬ እንግዲህ ያሱ ጥርሱ ውልቅ ብሏል ማለት ነው፣ ወልቋል ማለት ነው። እንግዲህ ጥርሱን ደግሞ ያው አውልቃለታለች ማለት ነው። ሰኢድ እንግዲህ በደንብ ልትቀጣት ይገባል ማለት ነው። በደንብ ልትቀጣት ይገባል ማለት ነው። መቀጣት አለባት። ሐኪም ቤት እንግዲህ የአይምሮ የሚያስፈልጋትም ከሆነ ወደዛ መውሰድ ያስፈልጋታል ማለት ነው። እንግዲህ ውድ ቤተሰቦች የዛሬው ቪዲዮ ይሄን ይመስላል። እንግዲህ ሰኢድ ለመፍታት ዝግጁ ነኝ፣ እኔ ደስ እያለኝ ነው መፈታው፣ እንደውም ተገላገልኩኝ፣ ደግሼ ነው መፈታሽ፣ ደግሼ እንዳገባውሽ ከአንቺ ከመጣ እንደውም ተገላገልኩ አልሐምዱሊላ ነው ያለው ትላንትና በትላንቱ ቪዲዮ ማለት ነው። ዛሬ ደግሞ ተገልብጣ እንዲፈታኝ ነው የምፈልገው። አንተ እኔ ምን መሄጃ አለኝ ያለ አንተ ብላ እግሩ ስር ተጠምጥማ ጥምጥም ብላ የሆነችውን አይተናል። ዛሬ ደግሞ ተገልብጣ በህግ ነው የምጠይቀው እንዲፈታኝ። አልፈታም አላለም እሱ እንግዲህ ዝግጁ ነኝ በፈለግሽው ሰዓት ብሏል። ዛሬ ደግሞ ተገልብጣ በህግ ነው የምጠይቀው እንዲፈታኝ። ማንም ሰው ሽምግልና ብሎ እኔ ጋር እንዳይመጣ፣ ከሱ ጋር መኖር አልፈልግም፣ ከሱ ጋር መታረቅ አልፈልግም ነው ያለችው። እና ሰኢድም ያው ዝግጁ ሆኖ ከሷ ይምጣ ብሎ ነው እየጠበቀ ያለው። ዛሬ ደግሞ ተገልብጣ እንዲፈታኝ ብላ ጥያቄ ደግሞ ታቀርባለች። እና ውድ ቤተሰቦቼ ብቻ በጣም የሚገርም ነው። በየቀን ቀኑ አዲስ ነገር ነው ይዛ እየመጣች ያለችው እንግዲህ እላችኋለሁኝ። እንግዲህ ሱምያም እንግዲህ ልጆችሽን ጠብቂ እቺ እንግዲህ ብቻ ታሰጋለች፣ እንደ ወደ አቅሏ ይመልሳት እላችኋለሁኝ። ውድ ቤተሰቦች እንግዲህ ለነበረን ቆይታ እናመሰግናለን። በቅንነት ላይክ፣ ሰብስክራይብ ማድረግ አትርሱ። አበረታቶኝ እያልኩኝ እሰናበታችኋለሁ። በያላችሁበት ሰላማችሁ ብዙ ትርፍ ይበል። ኢትዮጵያ ሀገራችን ሰላም ያርግልን፣ ዓለም በሙሉ ሰላም ያርግልን እያልኩኝ ባይ ባይ።